ሰራትና ዘይነብ ልባቸው የተፋቀረ ነገር ግን ለካድር ብለው ሰርጋቸውን ፈጽመዋል። ሰርጋቸው ቀዝቀዝ ያለ ነው፣ ምንም ድምቀት የማይታይበት። ነገር ግን ለሰርጉ አስፈላጊ የሚባሉ ሰዎች ተገኝተዋል። እነሱም ኢብሩና የሰራት ታላቅ ወንድም ጃን ናቸው። ጃንና ኢብሩ እንደ ምስክር ሆነው በቦታው ተገኝተው ሰራት በጣም ብዙ አስጠብቋቸው ነበር የመጣው። ዘይነብን ይህ ነገር እያበሳጫ ነበረ። አፏን ይዛ ነበር ስትጠብቀው የነበረው። ሰርጉ እንኳን ከተጠናቀቀ በኋላ ሰራት ቻው ብሎ ፈጥኖ ነበር የሄደው። የቸኮለ ይመስላል። ኢብሩ በሰራት ነገር ተናዳበታለች። በሌላ በኩል ደግሞ የነ ዘይነብ አባት ጥቃት ደርሶበታል። የዘይነብ አባት እንደወትሮ ስራውን እየሰራ ነበረ። ነገር ግን የቲቤት ሰዎች ናቸው ነገር ፈልገውት ከሱ ጋር እየተጣሉት። ይሉ ነገር ከኋላ እያቀነባበረች ያለችው ባራክ ናት። ዘይነብ ደግሞ የአባቷ ጉዳይ ተደውሎ ተነገራት። ከኢብሩ ጋር አብረው ነበሩ። ኢብሩ ደግሞ እያንገራገረች ነበረ። ሰራት ግን ምን ነክቶት ነው እንደዚህ ያደረገው እያለች ነበረ። ዝም በይ ተይኝ በቃ ትላለች በአንድ በኩል ደግሞ ዘይነብ። ከዛ ከተወሰነ ቆይታ በኋላ ተደውሎ ተነገራቸው። ፈጥነው ወደ ቤት እየሄዱ ናቸው። ሙስጠፋም ተደውሎለታል። የአባቱ ሁኔታ ሰምቶ መጥተዋል። ምኔት ነገር ነው አባዬ ታውቃቸዋለህ ግን ሰዎቹን አለው። ኧረ እኔ አላቃቸውም ዝንጥ ብሎ ነበር የመጡት። ከዛ ነገር ፈልጉኝ እንደ ሁሉን ነገር ከሆኑ ድብርቅርቅ እኮ አድርገውት እኮ ሄዱት እኮ ምሰራበትን ነገር በሙሉ እንደ የእንጀራ ገመዴን እኮ ነው የበጠሱት እያለ ይናገራል። አይዞህ እያለ በአንድ በኩል ሙስጠፋ አባቱን ያባብላል። እሺ የመኪናው ታርጋውን አላነበብክም? ቁጥሩን ታስታውሳለህ? እያለ ነበር። እንዴ በዚህ ሰዓት እንደዛ እያዋከሙኝ እንዴት ብዬ ነው የመኪናውን ታርጋ ላይ የምችለው እያለ ነበረ። ድንገት ዘይነብና ኢብሩ ቤት ደረሱ። እንዴ አባዬ ማነው እንደዚህ ያረገ? ማነው ቆይ እያሉ ወደሱ እየቀረቡ ነበረ። እኔም አላውቅም ግራ እኮ ነው የገባኝ። እኔ ምንም አይነት ጠላት የለኝም እያል ነበር። ኢብሩ ደግሞ ምንድነው እየሆነ ያለው ነገር ብላ ዝም ብላ ፊት ለፊት ትመለከታለች። በድንገት ነበረ ያ ልጅ የመጣው። ኦማር የሚባለው ልጅ መጣ። ሙስጠፋ መሆን አለበት በእርግጠኝነት አባቴን የገደለው ብሎ እርግጠኛ ሆኗል፣ አምኗል። ስለታማ ነገር ይዟል ኪስ ውስጥ። በቀጥታ ወደነ ዘይነብ ቤት እየቀረበ ቀስ ብሎ ተጠጋ። ወደ በራቸው ወደ ዋናው በር እየተጠጋ በጓሮ በኩል እየገባ ከዛም በኋላ በድንገት ነበር ሙስጠፋ በሩን ሲከፍታየው። አንተ እዚህ ምን ትሰራለህ? እዚህ ምን ታደርጋለህ? እያል ነበረ። አንተ ናርል አባቴን የገደልከው አንተ ናርል እያሉ ነበር። ሙስጠፋ ደግሞ እንዲህ አንተ ምር የምትለው ሰው እንዳይሰማ እያል ነበር። ታዲያ ለብዙ ጊዜያቶች ያህል ገንዘብ ስታመጣ ነበር በሬ ጋ አንተ ነበርክ። ባለፈው አግኝቼ ነበረ ይቅር በለኝ ምናምን ነገር እያልክ ደብዳቤ እየጻፍክ ነበረ። በእርግጠኝነት አንተን አባቴን የገጨው እያል ነበር። ወንድሜ በመጀመሪያ ደረጃ ተረጋጋ። ስታወራ ደግሞ እየጮክ አታውራ። እኔ አይደለሁም እሺ እያል ነበር። አትዋሽ አንተና አባቴን የገደልከው፣ ስለዚህ እኔ ደግሞ አንተን ገላለሁ ብሎ ስለታማ ነገር ይዞ ነበረ። ሙስጠፋ ሊወጋው ይታገል ጀመረ። ሙስጠፋ ደግሞ ተው እያለ እሱም አብሮት ይታገላል። ሁለቱ እንደዚህ አብረው እርስ በርስ እየታገሉ ሙስጠፋ ራሱን ነፃ ለማድረግ ራሱን ለማዳን እየሞከረ ነበረ። ኦማርም ሊወጋው ብዙ እየታገለ ድንገት ዘይነብ መጣች። ምነው ከማን ጋር ነው የምታወራው ብላ ከቤት እየወጣች ነበረ። ድንገት ወንድሟን ሰተው ምን ተፈጠረ ብላ ተጠጋች። እንዴ ኧረ ተረጋጉ ምንድነው የምትሰሩት ብላ ጣልቃ እየገባች ስለታማ ነገሩን እንዲጥል እሷም አብራ ትታገላለች። ነገር ግን ልጁ ብድግ አረገና ቢላው ሆድ ውስጥ ከተተው። ወዲያው እየወጋን ነበር በያዘው ስለታማ ነገር። እሷ ጎኗን ተወጋች። ወዲያው ተዝለፍልፋ ራሷን ስታ እየወደቀች ነበረ። አፋፍሰው በፍጥነት ሆስፒታል እየወሰዷት ናቸው። በሌላ በኩል ጂያን እንዲሁም ሰራት አብረው እየወሩ ነበረ። በድንገት ሴዴፍ መጣች። አቶ ሰራት ሰርግ የለም እንዴ? ጂያን እኮ የቅርብ የምናውቀው ጓደኛችን ሰርግ ምናምን ነገር አለው እንሄዳለን ብሎ ነበረ እያለችው ነበረ። ጂያንን ሲሰማ እንዴ ሰራት የምን ሰርግ ነው ብሎ እየጠየቀው ነበረ። ሰራት ድንገት ተደወለለት። ምደውለው ኢብሩ ነበረ። ሄሎ ኢብሩ ብሎ ሰራት ስልኩን አነሳ። አቶ ሰራት ኧረ እህቴ እኮ ተወጋች የሆነ ማናውቀው ሰው ወጋት። አሁን በአምቡላንስ እየወሰድናት ነው ሆስፒታል ልንገርህ ብዬ ነው አለችው። መሄዱበትን ሆስፒታል ነገረችው። ተጣርፎ እየሮጠ ይወጣል። ጂያንና ሴዴፍ ደነገጡ። አሁን የዘይነብ ቤተሰቦች ዘይነብን ይዘዋት ሆስፒታል አመጧት። በፍጥነት ወደ ቀዶ ሕክምና ክፍል መግባት አለባት። እዛ ትገባለች። በርጋ ሆነው ውጤት ይጠባበቃሉ። የዘይነብ እናትና አባት ደግሞ ሙስጠፋ ሊያንቁት ነው። ማነው የቅድሙ ልጅ እያሉ ይጠይቁታል። እሱ ደግሞ አላቀውም ከዚህ በፊት አይቼው አላቅም እያለ ነበረ። በቻለው አቅም ለመሸፋፈን እየሞከረ ነበረ። ኢብሩ ተደረባ በቃ አላቀውም አላረል እንዴ ብላ ለወንድሟ ታግዛለች። ዘይነብ ወደ ውስጥ እየገባች ወደ ቀዶ ሕክምና ክፍል ሊያመቻቿት ሲሉ በድንገት ነበር የጋብቻ ሰርተፍኬቷ ወደቀ። ቅርብ ጊዜ ነበር የተጋባቸው። እንደ መታወቂያም ያገለግላል። ከዛ ነርሷ ብዙ ደም ስለፈሰሳት ለቤተሰቦቿ ልትናገርም እግረ መንገዷን ነበረ ይህንን መታወቂያ ይመስል የጋብቻ ሰርተፍኬቷን ይዛ ወደ ውጭ እየወጣች ነበረው። ሙስጠፋ ደግሞ እናትና አባቱ እያፋጠጡ ናቸው። ሀሪፍ ምንድነው ምላስን ምንድነው የዋጣው በል ተናገር እያለ እየጠየቁ ነበረ። እናንተ የዘይነብ ተጀር ቤተሰቦች ናችሁ ብላ ነርሷ ድንገት መጣች። ደነገጡሉም እንዴ እያሉ ሲደነባበሩ ነበረ። ከኢብሩ ውጪ አረኛ የዘይነብ ጃንዳን ቤተሰቦች ነን፣ ተሳስተሽ መሆን አለበት በስተት መሆን አለበት እያለ ሀሪፍ እዚህ ጋር እየተናገረ ነበረ።
ነበረ። ኢብሩ ግራ ገብቷት እያየቻቸው ነበረ። እናንተ አሁን በስለታማ ነገር ተወቅታ የመጣችው ሴት ቤተሰቦች አይደላችሁ እያለች ነርሷ ጠየቀች። አዎ ይላታል። እኮ እዚህ ጋር ዘይነብ ተጀር ተብሎ ነው ታዲያ የተጻፈው፣ ስህተት እኮ የለም ብላ አሳየቻቸው። ደነገጡ። እንዴት ሊሆን ይችላል እያሉ ነበረ። የፈሩት ነገር የደረሰ ይመስላል። በአንድ በኩል አሁን ረፊቃ ልቧን እየያዘች ነበር ደንግጣ። ድንገት ሰራት እየሮጠ መጣ። ላያቸው ነበረ። ወደ እንግዳ ተቀባዩ ነርስ ተጠጋ ብሎ እኔ የዘይነብ ተጀር ባለቤት ነኝ፣ ዘይነብ ተጀር የት ናት ብሎ እየጠየቀ ነበር። ድንገት ዞር ሲል የዘይነብን ቤተሰብ አያቸው። ደነገጠ። እነሱም ደነገጡ። ክው ብለው ፍጥጥ ብለው እየተመለከቱት ናቸው። አቶ ሰራት ምን እያልክ ነው ያለው እያሉ እየጠየቁ ነበር። ነርሷ ድንገት ደግሞ መታ። አንተና የዘይነብ ባለቤት ዘይነብ የምትጠቀማቸው መድኃኒቶች ነበሩ እንዴ እያለች ጠይቋለች። እርግጠኛ አይደለም አይመስለኝም እንደዛ እያል ነበረ። ኢብሩ ደግሞ አይ አትወስድም ነበረ እያለች ትናገራለች። ዘይነብ እንዴት ናት ብሎ ሰራት ጠየቀ። እየደማች ነው፣ አዲስ ነገር ካለ እንነግራቸዋለን፣ ደም መስጠት ካለባችሁ ምርመራ አድርጋችሁ ብላ ነርሷ ሄደች። ከዛም በኋላ ሰራት ደግሞ እንዴት ሊሆን ቻለ ዘይነብን ማን የወጋት እያለ ሰራት ይጠይቃል። ኧረ እኛ ማናውቅም ድንገት በረጋ ነበር ይሉ ነገር የተፈጠረው ብላ ኢብሩ ትናገራለች። ምንድነው ይሄ ነገር? ምንድነው አቶ ሰራት? ምንድነው ይሄ ጋብቻ? ምንም እየገባን አይደለም፣ እንዴት ሊሆን ቻለ እያለ ሀሪፍ ይጮሃል። ረፊቃ ደግሞ ባሏ እንዳይታመም የዘይነብ አባት ተረጋጋ ስትሎ ነበረ። ምንድነው ይሄ ነገር? ምንድነው አቶ ሰራት ሲለው ነበረ። አቶ አሪፍ እውነቱን ስነግርህ በዚህ መንገድ ስላወቃችሁ እኛም ደስተኞች አይደለንም፣ ድንገት ነው የሆነው ሲለው ነበረ። ምንድነው የምናውቀው? ምንድነው እስኪ ምንድነው ነገሩ እያሉ ነበረ። ማለት እኔና ዘይነብ ዛሬ ተጋብተን ነበረ ብሎ ተናገረ ሙስጠፋ። ምን እያለ ደንግጦ ይመለከታል። ረፊቃ ክዋለች፣ ምራቋን እያወጣች ነበረ። ሀሪፍ ደንግጧል። ና ተቀመጥ እያለችው ነበር። ረፊቃ ማለቴ እየተጋባ ነው ለካደር ብለን ነበረ፣ ማለቴ ዘይነብ እዚህ ጋር ባለቤት ከሌላት በስተቀር ካደርን ሙሉ ለሙሉ መውሰድ እንደማትችል ተነገራት። እኔ ደግሞ እየረዳዋን ነበረ፣ ሌላ ምንም ነገር የለም እያለ ያስረዳል። ይህን ጊዜ ሁሉም ተደነባበሩ። እንዴት በዚህ ፍጥነት እኛ ሳናቅ ይባባላሉ? ዛሬ የአደጋ ባይፈጠር ኖሮ ጭራሽ ምንሰማበት እድል አናገኝም ነበር ይባባላሉ። የምር ግን እንደዚህ ይፈጠራል? በጣም ነው የሚያሳፍረው እያለ አሪፍ ተቀመጠ። ኢብሩ ጠጋ ብለው ወደ አባቷ እያስረዳችሁ ነበረ። ዘይነብ ልትነግር ፈልጋ ነበር፣ ግን በጣም ፈርታ ነበረ ትላለች። ኢብሩ ይህን አውቃ በመደበቋ እንደገና እሷን ብትሆን እየተወቀሰች ነበረ። ዘይነብ ውስጥ ገብታ ቀዶ ሕክምና እየተደረገላት ነው። ድንገት የልብ ምቷ በጣም እየቀነሰ ነበረ። ህልም እያየች ነው። ይህም ካደር ወደ እነ ቶሊያ ቤት ተመልሳ ነበረ። ከዛም በኋላ ርቧት በጣም ቶሊያ ገና ዞር ከማለቷ ምግብ አንስታ ልትበላ ስትል ቶሊያ መታ አስቀምጪ ስትላን ነበረ። ካደር ቶሊያ ስትመጣ አይታ ደንግጣ ሳህኑ ከእጇ እየወደቀ ሲሰበርና ምግቡ ሲደፋ በህልሟ ይህን የምታየው ዘይነብ ናት። ከዛ ቶሊያ ካደርን ገርፋት ወደ ክፍሏ ታመጣታለች። ኤርካን ደግሞ ኧረ ተይ እንደዚህ ስደበድብ ድንገት ሰው ካየን እንከሰሳለን እያላን ነበረ። ባኪ ማን ምንም አያመጣ ትላለች ቶሊያ። ዘይነብ በርጋ ሆና ይህንን ነገር የካደርን መከራ ስታይ ነበረ። ካደር ደግሞ ወይኔ ዘይነብ እህቴ የት ነሽ እያለች እያለቀሰች ዘይነብ ናፍቃን ነበረ። ዘይነብ ከዛ ምን ላርግ እያለች ነው። ድንገት ሰራት መጣ። አትሂጂ ካደር ታስፈልጊያታለሽ፣ ለእኛም ታስፈልጊናለሽ እያላን ነበረ። ዝቅ ብላ ሆዷን ስትመለከት ከሆዷ ውስጥ ደም እየወጣ ነበረ። ሁሉ ነገር የሚሆነው በህልሟ ነው። ከዛ በኋላ አሁን ዶክተሮቹ እሷን ለማዳን ጥረት እያደረጉ ናቸው። በሌላ በኩል ቲቤትና ጃን ተገናኝተዋል። በቀጥታ ጃን ወደ ቲቤት ቢሮ መጥቶ ነበር። ቲቤት እንደ ልማዱ ሻንጣ ሙሉ የተጠቀጠቀ ገንዘብ ሰጠው። በአሁኑ ይህ ስራ በአስፈላጊው መጠን መደረግ አለበት። በተለይ ደግሞ አቶ ሰራት ወንድም ታውቃለህ፣ የሆቴሉን ጥንቃቄ እየጨመሩ ነው፣ መጠንቀቅ አለብህ አንተን ብትሆን ይለዋል። ከዛም በኋላ ስለ ባራ ጉዳይ መከራከር ጀመሩ። ለምንድነው የዘይነብ አባት ጥቃት እንዲፈጸምበት ያረከው ብሎ እዚህ ጋር እየጠየቀ ነበር። ጃን እንዲህ ብሎ ሲጠይቀው ምን ላርገን እንግዲህ ባራክ ናታ እያለ ነበረ። ከዛ ካደር የእሱ ልጅ እንዳልሆነችና ከዚህ በኋላ በዚህ መንገድ እንደሚቀጥል ቲቤት ይናገራል። ካደር የእሱ ልጅ አይደለችም። እንዲህ እያሉ እያወሩ ነበር። በድንገት የቲቤት ልጅ የመጣው ሰማና አባዬ ያቺ ልጅ አንተ ልጅ አይደለችም እንዴ እያሉ ነበረ። እንዲህ ብሎት እየሮጠ ወጣ። ቲቤት ልጁን ሊያረጋጋ ቢሞክርም ልጁ ግን ፈጥኖ ሸሻው። ከዛ በኋላ ጃን ቲቤት ምን እየሆነ ያለኝ ነገር፣ ኧረ የሆነ ነገር ማድረግ አለብህ፣ ልጅን ጸጥ ማስባል አለብህ እንደምንም ብለህ ሲለው ነበረ። ቲቤት ተናዶ ሽጉጥ አወጣ። ስለ ልጄ ከዚህ በኋላ እንደዚህ መናገር አትችልም፣ ልጄን ማንም ሰው ጸጥ ሊያስብለው አይችልም፣ የልጄን ባህሪ እኔ ያውቃለሁ፣ ከሁን በኋላ ልጄን በተመለከተ እንደዚህ እናገራለሁ በልና እያለ ሽጉጡን አውጥቶ እያስፈራረው ነበረ። ጃን ምንም ማድረግ አልቻለም። ገንዘቡን ይዞ ብቻ ይወጣል። ሰራት እየተንጎራደድን ያለው ዶክተሩ እስኪመጣ ድረስ ሁሉ እየጠበቁ ናቸው። ዶክተሩ መጣ። ቀዶ ሕክምናው ተጠናቋል። ከተወሰኑ ሰዓታቶች በኋላ ገብታችሁ ማየት ትችላላችሁ፣ ጠብቁ እያላቸው ነበረ። ሰራት ባለቤቴን ትቼ የትም አልሄድም እያለ ነው። ምክንያቱም የዘይነብ እናትና አባት ከዚህ በኋላ ከፈለክ መሄድ ትችላለህ እያሉት ጫን እያሉ እየጠየቁ ነበር። እሱ ግን ቢያንስ በወረቀት እንኳን ቢሆን ሚስቴ ናት፣ ሚስቴን ትቼ የትም አልሄድም እያለ ነበረ። ባራክ ከቱላይ ጋር ነገር መጎንጎኑን ተያይዘዋለች። ቤት ጠራቻት። ቱላይ ደግሞ ቁጭ ብላ ቆሎ እየበላሽ ልታወራ ነበረ። ተይ በእናትሽ ይህን ቆሎ እየበላሽ ከኔ ጋር እንዳታወሪ
ይደብረኛል፣ ዝም ብለሽ ብቻ አውሪ እያለቻ ነበረ። የፈለገቻት ቱላይ ሰሞኑን እየሆነ ስላለው ነገር ለባራክ መረጃ እንድነግራን ነው። የዘይነብን ሁኔታ በተመለከተ ልታወራት ፈልጋ ነበረ። መጀመሪያ የጀመረችው ከዘይነብ አባን ነው። ጥቃት እኮ ተፈጸመበት አለቻት። ከዛ ባራክ እሰይ እኔንም እንደዚህ ነበር ያሰቃዩኝ፣ እኔንም መከሬን ያበሉኝ እንደዚህ ነበረ፣ በመጨረሻም ፍትህ አሸነፈ ትላታለች። ከዛ ደግሞ መልሳ ዘይነብም ተወጋች በጩቤ የሆነ ሰው ወጋት፣ አሁን ሆስፒታል ወስደዋታል ብላ ስነግራት እንዴ ዛሬ እንዴት አይነት ደስ የሚል ቀን ነው፣ ዛሬ ለእኔ የፍትህ ቀን ነው፣ እኔን እንደዛ ስበጠብጠኝ ነበር፣ ዛሬ ደግሞ የዋጋዋን አገኘች ማለት ነው ትላለች። ከዛ መልሳ ቱሊያን እስኪ ጎበዝ የሚባል ሀሜተኛ ቤት ይዘሽልኝ እስኪ ከእነሱ ጋር ማውራት ፈልጋለሁ አለቻት። ቱሊያ ይህን የባራክ የቤት ስራ ተቀብላ እየወጣች ነበረ። በሌላ በኩል ዘይነብ ከቀዶ ሕክምና ክፍል ሌላ ክፍል ገብታለች። አሁን ማየት እንደሚችሉ ተነግራቸዋል። ሰራት ቶሎ ብሎ ገባ። ወደ ዘይነብ ጠጋ ብሎ ዘይነብ መጥቻለሁ እያላ ነበር። ዘይነብ አይኗን ከፈተች። ከዛም በኋላ ድንገት አባቷ እንደመጣ እንዴት ነው እንዴት ተሻለሽ የኔ ልጅ እያላ ነበረ። ዘይነብ እያቃሰተች ደህና ነኝ ትላለች። ዘይነብ ምንድነው የምንሰማው ነገር ምንድነው የጋብቻ ምናምን የሚባለው ነገር እንዴት ነው እስካሁን ድረስ እኛ ሳናቅ እንደዚህ ነገር ሊፈጠር ይቻለው ምን ማለት ነው እያለ ነበረ። ኧረ ቆይ አንድ ጊዜ ተረጋጉ ትላለች ረፊቃ። ሁሉም እየጮሁ ናቸው። ሙስጠፋም ቢሆን እያበደ ነበረ። ሙስጠፋ እንዴት ከኛ ተደብቀሽ እያላን ነው። ከዛ እነሱ መልሰው ማን ነው የወጋት ተናገር ይሉታል። ዘይነብ አሁን ልጁ ማን ነው እያለችው ነበረ። በተለይ ደግሞ እሷ ስትመጣ ሲታገለው ስለነበረ ከዛ እሱ አረን ያላቀው ድንገት መጣና አባቴን የገደልክብኝ አንተነህ ምናምን ነገር ብሎ ሊወጋ ሞከረ። ድንገት ዘይነብን አገኛት ከዛ እያለ ነበረ። ዘይነብ ጋብቻውን በተመለከተ ስትሰማ ደነገጠች። ዞር ብላ ሰራትን እያየችው ነበረ። ሰራትን ቢሆን ዘይነብን እያያታል። በሌላ በኩል የቲቤት ልጅ በመጨረሻም አባቱ ከሌላ ሴት ለዛውም ከባራክ ከኢኪም እናት ልጅ እንዳልወለደ ካረጋገጠ በኋላ ከአባቱ ቢሮ እየራቀ ወደ ኢኪም ቴክስት እየላከ ነበረ። የሚገርመው ነገር ሁለታችንም የምናስበው ነገር ትክክል አይደለም የሚል ቴክስት ላከላት። እሷ ደግሞ ልብስ ምናምን ነገር እያስተካከለች ነበር። ቴክስቱን እንዳየችው ምን ተፈጠረ ደግሞ ብላ ላከችለት። ከዛ እሱ ይኸውልሽ የኔ አባት እያለ ገና ቴክስት እየላከ እያለ ድንገት መኪና ሊገጨው ነበር። ቲቤት መጣ። ስልኩን እየነካካ ነበር አክሴል። ቲቤት ከዛ እንዴ አንተ አተረጋጋም እንዴ ብሎ እየያዘው ነበረ። ቀሳትልም እንዴ እያለው ነበረ። እናገራለሁ እውነቱን እናገራለሁ ያች ልጅ አባቷ አንተ እንዳለውን እናገራለሁ ሲል ነበረ። አክሴል አንድ ጊዜ ሰማኝ፣ አትንቀልቀል አንድ ጊዜ ሰማኝ። ይወለ ብዙ ነገሮች በዚህ ሚስጥር ላይ የተደገፉ ናቸው። ህይወቴ ማረጋቸው ቢዝነሶች እንዳለ በዚህ ነገር ላይ የተደገፉ ናቸው። ልጄ ልትረዳኝ ይገባል። ይህን ነገር ለተወሰነ ጊዜ መዋሸት አለብኝ። ምን ችግር አለው? ምንም ችግር እኮ የለውም እኮ ነገር ግን ለእኔም ለአንተም በተለይ ደግሞ ለአንተ ለወደፊት የሚጠቅመን ገንዘብ የምሰራው በዚህ መንገድ ነው ቃል እገባላለሁ። ከዛ ለሰራት ጊዜው ሲደርስ እኔ ራሴ እነግረዋለሁ ብሎ እያቀፈው ልጁን እያባበለው ነበረ። ኢኪም ደግሞ አክሴል ቴክስት ሳይልክላት ሲቆይባት ተናደደች። ቆይ ብሎ ካረገና ትገላገላለ ብላ ብሎክ እያደረገች ነበረ። ዘይነብ ከእናትና ከአባቷ ጋር ገና ከሆኑ ትንሽ ውዥንብር ውስጥ ገብታለች። አባቷን ቢሆን እኛ ምን እናረጋለን እንሂድ እያል ነበረ። ባልሽ አለልሽ እኛ ምንም አንሰራም ይላል። ዘይነብ አትሄዱ ብትልም ነገር ግን እናትና አባቷ ትንሽ ከፍቷቸዋል። በተለይ ደግሞ አባቷ አመረረ እየወጣ ነበረ። ዘይነብ ታለቅሳለች። ሙስጠፋ በሌላ በኩል ስልክ እየደወለ ነበረ ወደ አዝራ ደውሎ የሆነውን ነገር ነገራት። ያ ልጅ ኦመር የሚባለው ቤት መጥቶ ነበረ። ሊወጋ ሞከረ። አባቴን አንተን የገደልከው አንተ ነበርክ እያለ በቃ ሊወጋ ሞከረ። ድንገት ዘይነብ መጣች። ዘይነብን ወጋት። ዘይነባውን ደህና ናት፣ ነገር ግን አዝራዊ ነገር መቆም አለበት እያለ ነበረ። አይ ሙስጠፋ ምን ብዬ ነበረ ከኔ ጋር መታወቅን ተረግመዋለህ እኮ ብዬ እኮ ነበረ። ሊረዳኝ የሞከረ ሁሉ በቃ ችግር ውስጥ ይገባል። ምን እንደሚሻለኝ አላቅም ትላለች። እናወራበታለን። አሁን ፖሊሶች እየመጡ ናቸው። እኔ ቃሌን እንድሰጥ ይጠብቃሉ። በተለይ ደግሞ የእህቴን ቃል ይቀበላሉ። ምን ብዬ እንደመዋሻቸው አላቅም እያላት ድንገት ፖሊሶች መጡ። በቃ መልሼ እደውልልሻለሁ ይላታል። ፖሊሶች መጥተው ዘይነብ ታጀሬቱ ጋናት ይሉታል። ጠቆማቸው። ወደ ውስጥ እየገቡ ነበረ። ሰራት ይወጣል። ሙስጠፋ እንዲሁም ዘይነብ ብቻቸውን ቀሩ። ፖሊሶች ገቡ። ከዛ እዚህ ጋር ሙስጠፋም ቢሆን ልጁን አይቼው አላቅም፣ ሳየው ለመጀመሪያ ጊዜ ነው፣ ድንገት መጥቶ ነበር ጥቃት እየፈጸመብን ብሎ ያስረዳል። ሰራት ወደ ወንድሙ ወደ ጃን ደውሎ የዘይነብ ላይ ማን ጥቃት እንዳደረሰባት መንገድ ላይ የካሜራ ቪዲዮ ካለ ተመልከት እያሉ ነበረ። በተለይ ደግሞ የዘይነብ አባት ዛሬ መንገድ ዳር ሆኖ ምግብ እየሸጠ እያለ ጥቃት ደርሶብን ነበር፣ እሱንም በተመለከተ አጣራ እያሉ ነበር። ጃን እሺ ብሎ ይዘጋል። ባራክ የዘይነብን የሰፈር ሰዎች ጎረቤቶች እየጠራች አንድ በአንድ ስለ ዘይነብ መጥፎነት እየተናገረች ነው። ትዳሬን በተነች፣ እኔ ታምሜ ኮማ ውስጥ የገባው ጊዜ አደጋ ደርሶብኝ ያኔ ትዳሬን መታ በጠበጠች ብላ ስለ ዘይነብ በጣም ጥሩ አመለካከት ያላቸውን ሰዎች በሙሉ እንኳን ለማሳመን ብዙ ስትታገል ነበረ። ክብራትና ክብራን እንኳን ወደ ቅመም ስቶሪ የዩቲዩብ ቻናል በሰላም መጣችሁ ውድ ተመልካቾች። በዛሬው ዕለት ወደ እናንተ የታመሙ አበቦች የሚሰኘው ድራማ በዚህ መልኩ ወደ እናንተ አርሻለሁ። ክብራን ተመልካቾች ቅመም ስቶሪ የዩቲዩብ ቻናል ከዚህ በኋላ የታመሙ አበቦች የሚሰኘውን አስገራሚ ደስ የሚል የፍቅር የቱርክ ድራማ ወደ እናንተ ይዞ ይመጣል። ቀኑን ጠብቄ እኔ ወደ እናንተ አደርሳለሁ። ውድ ተመልካቾች በቅጠል ቲቪ የዩቲዩብ ቻናል በሌላኛው ደግሞ የዩቲዩብ ቻናላችን ዘውድ እንዲሁም ሰወረጅ የሚሰኙ አዳዲስ የቱርክ ድራማዎችን ወደ እናንተ አደርሳለሁ። አቀራረቤ የተመቻችሁ የወደዳችሁት ክብራን ተመልካቾች እዛም እየገባችሁ ሄዳችሁ እንድትመለከቱ በትህትና ጠይቃለሁ። የታመሙ አበቦች እንዲሁም ሌሎች ተከታታይ ድራማ ክፍሎች በቀጣይ ወደ እናንተ ይደርሳል። በቀጣይ በአዲስ ቪዲዮ እስከምንገናኝ ድረስ በያላችሁበት መልካም ቆይታ ይሆን።